ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? መቅዲ ነኝ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ አማን። እንዴት ናችሁ? እኔ በጣም ደህና ነኝ። አንዳንድ ኢትዮጵያዊ በየአረብ ሀገር ላይ ያላችሁ ጓደኞቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ ኸይር፣ ሁሉ ጠይብ፣ አልሐምዱሊላህ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው በእነሱ አንዳንዴ እንዲህ ወዝ ወዝ ያደርገናል ቋንቋቸው ራሱ በማል ማለት ነው። ደህና ናችሁ? እንዴት ናችሁ? ዛሬ አንድ ማስተላለፈው ነገር አለኝ እውነት ለመናገር ማለት ነው። ብዙ ኢትዮጵያውያኖች ጠይቄያቸው ያልመለሱልኝ መልስ ስላለ እስቲ መልሱን ደግሞ ከእናንተ ደግሞ ልጠብቅ። አብዛኛው ማለት ነው የመዳም ቅመሞች ሰው ቤት ውስጥ የምንሰራ የመዳም ቅመሞች በጣም ሼም እንደዚህ አድርጓል። ሼም የሚባለው ነገር አረ የሼምን ቦታ ወቁት ባካችሁ። ምን ቦታ ላይ ሼም እንደሚይዛችሁ ወቁት። አረ ባካችሁ ኢትዮጵያውያን ባካችሁ። እንዴ የእውነቴን እኮ ነው። እግዚአብሔር በጣም የሚገርመኝ ነገር ቁም ነገር ነው ልንገራችሁ። በጣም ጠይቄ መልስ አላገኘሁም ብዙ ጓደኞቼ ማለት ነው። ለምንድን ነው እስኪ ንገሩኝ። አንዲት ኢትዮጵያዊ ሰው ቤት ስትሰራ እውነት ነው የምናገር፣ የእውነቴን ነው ማለት ነው። የእውነት ማለት ነው። ይሄ እኛ አይደለንም እኛ ዝም ብለን ፈጥረን ያመጣነው ነገር አይደለም። ይሄ መንግስታቸው ለቤት ውስጥ ለምትሰራ ሰራተኛ ግዴታ ነው። ይሄ መንግስታቸው ነው የተናገረው፣ እኛ አይደለንም። እሺ አንዲት ሰራተኛ 2 ዓመት ሰርታ ወይንም 2 ዓመት ሰርተሽ እኔ ጠይቄ መልስ አልተሰጠኝም ይሄን ጥያቄ ማለት ነው። አረ መዳቤን እፈራታለሁ። ወረ እኔ አሰሪዬ በጣም እኔ ትቀየመኛ ታቆርፈኛለች። እንዴ ታቀርፋ ለምን አይጠረንገግም ፊቷ እንደዚህ እንደገደል እንዴ? እኔ ምን አገባኝ? ይሄ እኮ መንግስታቸው ያወጣው እኮ ነው። መንግስታቸው የተናገረው እኮ ነው። እኛ እኮ አይደለንም እንደዛ ያለን የተናገርነው የጠየቅነው። አንዲት ሰራተኛ 2 ዓመት ሰርታ ወደ ሀገሯ ካልሄደች 3ኛ ዓመት አሰርታ 4ኛ ዓመት ሰርታ 4 ዓመት እሷ ቤት ውስጥ የምትቀመጥ ከሆነ 2 ዓመት ሰርታ ጨርሳ ኢትዮጵያ ካልሄደች የትኬት ብሯን ትቀበላለች። የደርሶ መልስ፣ ለዛውም የደርሶ መልስ። አንድ ትኬት ብቻ ሳይሆን 2 የደርሶ መልስ ይሰጥሻል። እኔ ግን ጠይቄ ወይ ገና ካንቺ ሰማው እንዴ? እውነቴን እኮ ነው። ተኔ ነው እንደምትሰሚው። በነገራችን ላይ ቢሮ ላይም አይናገሩም። እነሱ እንደፈለጉ ነው እንጂ አንቺ መብት የለሽም እንዴ? ቆይ መብት ለምንድን ነው የማላስከብረው? ለምን ነው የማልጠይቀው? አንድ ሰው እኮ ታልጠየቀ ምንም ነገር ሊታወቅለት አይችልም። ታልተናገረ ወይንም ታልጠየቀ። እግዚአብሔርን እኔ በጣም የሚገርመኝ ነገር እኮ ነው። ስንት ዓመት ተቀመጥ ስትባል አንድ ኢትዮጵያ 6 ዓመት ተቀምጠሽ የ4 ትኬት ብር ትቀበያለሽ። የደርሶ መልስ ማለት ነው። ደርሶ መልስ 2 ትኬት፣ ደርሶ መልስ 2 ትኬት 4000 ብር ትቀበያለሽ። ግን ወራቱ ታስቦ በምን ወር ላይ እንደመጣሽ እዛ ወር ላይ የትኬት ብር ቀንሷል ወይስ ጨምሯል እንዴት ነው ብሎ አስበው በዛ የመጣሽበት ወር ላይ 1ኛው ወር ይሁን 2ኛው ወር 3ኛው ወር ላይ ይሁን የመጣሽው ታስቦ በዛ ወር ላይ ስንት እንደነበረ ጎግል ላይ አይተው ይሰጥሻል። ኧረ እኔ ታቆርፈኛለች፣ እኔ አሰሪ ትቀየመኛለች። ወይ ምን ነው እሷ የ24 ሰዓት ስራ ስትሰጥሽ አልተቀየመችም? አንቺ 12 ሰዓት እንድትሰሪ ታዘሽ ነው አይደል የመጣሽው? እሷ ግን 24 ሰዓት ስታደርጊ አንቺን ስራ ለምን ትቀየመኛለች ብላሽ የማይዛትም አንቺ እኮ አይደለሽም፣ ፈጥረሽ እኮ አይደለም የምታወሪው። አንድ እሱ ነው። ሁለተኛ ነገር ደግሞ 2 ዓመት ጨርሰሽ 3ኛ ዓመትሽን ስጨርሺ ደሞዝ ጭማሪ ጠይቂ። ኧረ እኔ እፈራለሁ። የሚያስፈራ ነገር አታውቂም እንደ እህቴ ለይተሽ። የሚያስፈራው ነገር ምን እንደሆነ ልንገርሽ። ስርቆት፣ ውሸት። እሺ እነዚህ እንደ ውሸት ያሉ ነገሮች፣ እንደ ስርቆት ያሉ ነገሮች፣ እንደ ወሬ ያሉ ነገሮች፣ እንደ ማስመሰል ያሉ ነገሮች ያስፈራሉ። እነዛን አታድርጊ። እነዛ ነገሮች ናቸው የሚያስፈሩት እንጂ ደሞዝ ጭማሪ
2 ዓመት ጨርሰሽ የመጣሽበት ለሁለት ዓመት ስትሰሪ 1200 ብር ነው ማንኛውም ኢትዮጵያዊ የሚወጣው የሰው ቤት ሰራተኛ ማለት ነው። ኩዌትም ሂጂ የትም ሂጂ ኩዌት አይደለም፣ ኩዌት በዲናር ስለሆነ ይቀንሳል። ዱባይም ሂጂ ኳተርም ነይ ሳውዲ አረቢያም ሂጂ 1200 ብር ነው ኢትዮጵያዊ። 2 ዓመት ሙሉ ስትሰሪ እሷ ሸሚዟ ጨምራልሻለች። እስኪ ንገሪኝ። በዛው ደሞዝሽ ነው እኮ ስራ ጨምራ ጥግረት አድርጋ የምታሰራሽ። ታዲያ አንቺ ለምንድን ነው ለእሷ ሸም የሚይዝሽ? እስቲ ንገሪኝ። 2 ዓመትሽን ኮንትራትሽን ጨርሰሽ ሌላ በፍላጎት 2 ዓመት ኮንትራት ስታሰሪ አንደኛ የትኬት በር፣ ሁለተኛ ነገር ደግሞ ደሞዝ ጭማሪ፣ ሶስተኛ ነገር እረፍትሽን ትጠይቂያለሽ። ቤተክርስቲያን ደርሰሽ ትመጫለሽ። ቤተክርስቲያን የሌለበት መቼም አገር የለም አለ። ወሩን ሙሉ እንደ ድመት ኩሽና ነው የምትመጠመጪው፣ ወይንም ቤት ውስጥ ጽዳት ስታጸጂ ነው የምትውይው አይደለም። እሷ እስቲ ይደክምሻል እረፊ ትልሻለች። እስቲ ወጣ በይና አየር ተቀበይ ትልሻለች። ግን ወጣ ብለሽ ስትመለሽ የእውነት ነው መንፈስሽ ይታደሳል። አየር ተቀብለሽ ስትመጪ ከምንም በላይ ብታጠፊ 20 ብር 30 ብር ነው። ከዛ በላይ አታጠፊም። ታሰብሽበት። ኧረ እኔ የተወጣው ገንዘብ አጠፋለሁ ምናምን እንዴ! ምን ነው የሚነጥቅሻል? ራስሽ ፈልገሽ ነው የምታደርጊው። ራስሽ አስበሽበት ነው የወጣሽበትን አላማሽን ታሰብሽ። ምንም ነገር ያማረሽን ሁሉ አታደርጊው። ወጥቼ የት እሄዳለሁ? ሞልቷል መናፈሻ። ተዝናንተሽ ትመጫለሽ። እውነት ለመናገር ማለት አንቺ ታሰብሽበት። አትውጭ አትሄጂ፣ መብትሽ ነው እሱ። ግን መብትሽን አስከብሪ የኔ እህት፣ መብትሽን አስከብሪ። እውነት ለመናገር ማለት ነው እኔ ሰው እኔ በጣም ይገርመኛል። ግን በጣም ነው የሚገርመኝ። እኔ ታኛለሽ ይሄ 24 ሰዓት እኔ ፀሐይ አላይም። ፀሐይ ይሁን ጨለማ ይሁን ማታ ይሁን ጠዋት ይሁን ቀን ይሁን የማውቀው ነገር የለም። ይሄ ግን የስልኬ ሰዓቱ በሰዓት ነው የማውቀው ነው። ቀንም መብራት ነው ሳይሙለው፣ ማታም መብራት ነው ሳይማድረው ነው። ስራ ነው። ግን የመጣሁበትን አላማዬን ስለማውቅ ምንም አይመስለኝም። አስቤበት ነው የመጣሁት። ምንም አይነት ስራ ይሆን ለሰራ ምንም አይነት ነገር ይቅጠመኝ ለቋቋም ነው የመጣሁት። አስቤበታለሁ፣ አይከብደኝም። ግን ለእሷ ሸም አልሆነባት። እኔ ስመጣ ግን 24 ሰዓት እንድሰራ ሳይሆን 12 ሰዓት እንድሰራ እና 12 ሰዓቱን ደግሞ የተወሰነውን ሰዓት ቀፍት ላደርግ ነው። እኔ በጣም ይገርመኛል። ሰው እኮ 24 ሰዓት የሚሰራው እኮ 12 ሰዓቱን ደግሞ ትርፍ ስርዓት እየሰራ ትርፍ ክፍያ እየተከፈለው ነው እንጂ እኛ በአንድ ክፍያ አይደለም 24 ሰዓት የምንሰራው። እነሱ ግን ሲያሰሩ ሼም አይዛቸውም። እኛ ግን ተጨማሪ ነገር ስንፈልግ ወይንም የሆነ ነገር ስንፈልግ ሼም ይይዘናል። በጣም ይገርመኛል። እኔ ኢትዮጵያ ጭራሽ ከአንቺ አፍ ነው እንደዚህ አይነት ነገር የሰማሁት እንጂ ጭራሽ ሰምቼም አይችልም። 6 ዓመት የተቀመጠች ኢትዮጵያ ያለች አንድ ቤት ውስጥ 6 ዓመት ማቀት እኔ ይሄን ቪዲዮ ልታይ ትችላለች። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው አላችሁ። ጠይቁ እስኪ። እኔ ውሸቴን ከሆነ ጠይቁ። የእውነት ደሞዝ ጭማሪ ደግሞ ስትጠይቁ ደሞዝ ጭማሪ ታረክሽልኝ እቀጥላለሁ ስትያት እሺ ስላለችሽ ብቻ አይደለም። አንቺ ምን ያክል እንደምትፈልጊ መናገር መቻል አለብሽ። ከቻለች ትከፍልሻለች፣ ካልቻለች ደግሞ ታሰናብትሻለች። አትፍሪ። የመቀየር ሁሉ መብት አለሽ። ሌላ ቤት እሷ ጋር ታርጨሽ። አንቺ መቀያየሩ ከቤት ቤት መሄዱ የሚያስፈራሽ ከሆነ እሷ እሺ ትልሽና ወይ 25 ብር ነው የምትጨምርልሽ ወይ 50 ብር ነው የምትጨምረው። ከዛ በላይ አትጨምርልሽ። ምን አለች በይኝ። አንቺ ግን ወይ 100 ወይ 200 ወይ 300 ልትይ ትችያለሽ። በቂም አይደለም ግን ይሁን፣ በዛው በደሞዝ ተመጣግራል ይሻለናል። እውነቴ ነው። እኔ ያየሁትን ነገር ነው። የኔ አሰሪ ጥሩ ስለሆነች አይደለም፣ የኔ አስባ ስለጨመረ አፈር ድሜ ያስግጣኝ ነው። እኔም ደግሞ መለስ ያለብኝን ነገር መናገር ያለብኝን ነገር ተናገሬ ነው። እንደዚህ አልጋ ባልጋ አልሆነም። ታኮርፈኛለች እንዴ? ታኮርፋ እሷ ስታኮርፈኝ ሳምንት እንደው በእናትሽ ጨምሬ ኮርፊያውን ጨምሬ ብዬ ስለምን ድረስ ለምን ታኮርፈች? ሳምንት ታኮርፈች። ሳምንት ሙሉ እረፍት ነኝ እኔ በቃ ሰላም ነው። ሳምንት ሙሉ ደግሞ ስታነቅ ሳምንት ሙሉ ደግሞ ቀለሊት ነው የምሰራው። የእሷ ጓደኞች ቤት ያሉ ሰራተኞች አይሰሩ፣ ከእኔ ቤት ነው እየተሰራ የሚሄደው ምግብ። እሺ
ታኮርፈኛለች፣ ትቀየም። ኧረ እንደውም የደሞዝ ሰዓት ሲደርስ አሰሬ ታኮርፈኛለች የምትል ኢትዮጵያ ያለች ግዴታ ሆነው እኮ እንዴ ታኮርፋ። ምን ይቀርብሻል? ምግቡንም መሰሪው አንቺ ነሽ ትበያለሽ። ምግብ እንዴ አታጠባሽ እንግዲህ አታጠባሽ ወይ እናት ስታኮረፍ እኮ የሚልሽ እኮ ጥቷ እሷ ጋር ስለሆነ ለማጥባት እነዚህ ነው። እግዚአብሔር እኔ በጣም ይገርመኛል። እኔ መዳም አኮረፈች እንደውም ተገላገልኩኝ። ለምን 24 ሰዓት አታኮርፈኝ? 24 ሰዓት አይደለ አመቱን ሙሉ ታኮርፈኝ። ደሞዜ ግን ተቀኗ እንድታልፍ አልፈልግም። ተቀኗ እንድታልፍ አልፈልግም። ያለፈች ቀን እኔ ከሷ አጥፍ ብሼ ነው የምገኘው። ስራዬን በአግባቡ ሰራለሁኝ። ማድረግ ያለብኝ ነገር አደርጋለሁኝ። ከዛ ውጪ ደሞዜ አንድ ቀን እንድታልፍ አልፈልግም። እኔም ደግሞ ከስራዬ ውጪ ዝነፍ አልልም። ስራዬን አከብራለሁኝ። እግዚአብሔር ይመስገን። 24 ሰዓት ስራ ብታዘኝ 24 ሰዓቱንም እሰራለሁ እንጂ ስራዬን እምቢ አልልም። 24 ሰዓት ልሰራ አይደለም የመጣሁት አለ። ሁሌ አታሰራኝም። በወር አንዴ በ15 ቀን አንዴ ያ ነገር ሲፈጸም ግዴታ መስራት አለብን። እንሰራለን ግድ ነው። አሁን የሆነ ድግስ ሲኖር ሰው ቤት የሆነ ምግብ ልትወስድ ስታስብ ምናምን 24 ሰዓት ነው ሰራ። ጧት ላይ የተወሰነ ሰዓት 2 ሰዓት ነው የምተኛው። ከዛ ደግሞ ተነስቼ የምሳውን አዘጋጃለሁ ማለት ነው። ግዴታ ነው። ይሄ ግድ ነው። ይሄ አስበንበት ስለምንወጣ ኃይልን ብርታትም እግዚአብሔር ነው። ክብር ምስጋና ለእግዚአብሔር ለቅድስት ድንግል ማርያም ልጅ ይሁን። ስለዚህ አስቡበት፣ ተናገሩበት። አንኳኳ ይከፈትልሃል፣ ጠይቅ ይሰጥሃል ነው። ጠይቁ። ተተሰጠህ መሰየታ፣ ተሰጠህ ደግሞ ምንም አይደለም። ብቻ ጠይቂ። ደግሞ ውሸቴን አይደለም። ብዙ ኢትዮጵያዊ ጠይቄያለሁ። ኢትዮጵያውያን አሉ፣ ብዙ አለ። የእውነቴን ነው የምላቸው። ጠፍተንም ስንሰራ እውነቴን ነው እግዚአብሔር እኔ በጣም ይገርመኛል። ቢያንስ 1,500፣ 8,000፣ 7,000 ከ2,000 ብር በላይ የሚከፈለው ብዙ አላየሁም። ጠፍተው ሰርተው ማለት ነው። በቤት ውስጥ ተጠየቅሽና አንቺ በየአመቱ ጭማሪ ተጠየቅሽ፣ እዛው ባለሽበት ሁሉ ሺህ ይከፈልሻል። ያ ብር ጠፍተሽ እየተሳቀቅሽ ተምትኖሪ አይዲ የለሽም፣ ፓስፖርት የለሽም፣ መታወቂያ የለሽም፣ ፖሊስ ከሆነ አሁን ያዘኝ እያልሽ ተምትሳቀቂ እዛው ባለሽበት ላይ ጠይቀሽ ጭማሪሽን ደሞዝሽን አግኝተሽ መኖር ትችያለሽ። አንቺ ታልተናገርሽበት ግን ማንኛውም ነገር ሊሆን አይችልም። በቃ ምንም የሚያስፈራ ነገር የለም። የሚያስፈሩ ነገሮች ሌብነት፣ ውሸት፣ ብዙ የተለያዩ ነገሮች አሉ። ክፋትና ተንኮልም አሉ አንዳንድ ኢትዮጵያኖች ላይ አለው። አይቻለሁ። የእውነቴን ነው የምላችሁ። ተው ይቅር። የእውነቴን ነው የምላችሁ። ተው ይቅር። በመዳን ፊት ለመወደድ ብላችሁ እንደ እንትን ጭራ የምትቆሉ ኢትዮጵያኖች ደግሞ እረፉ። ሁላችሁ ነገ ጥላችሁ የምትሄዱት ቤት ውስጥ እባካችሁ አርቃችሁ አስቡ። እባካችሁ እወደድ ብለሽ የእሷ ያላየችውን ነገር ኧረ ተው ግን ተው። ሆድ ይፍጀው። እውነት ሆድ ይፍጀው። የእውነት ሆድ ይፍጀው። እኔ ተናገሬ አልጨርሰውም ያየሁትን ሁሉ ማለት ነው። ለ14 ዓመታት ያክል አረብ ሀገር ሰርቻለሁ። ብዙ ነገር አውቃለሁ። የእውነቴን ነው። የእሷን እንጀራ አትበዩ፣ የእሷን ደሞዝ አትቀበዩ። የእሷን ስራ ግን ትጠገረሪያታለሽ። እውነቴን ነው። እግዚአብሔር ምስክር ትጠገረሪያታለሽ። ያ ነው ትርፍሽ። ጓደኛሽን የሆነ ወሬ ወደ ራስሽ እዚህ ጋር ደባብሰሽ ማለፍ ስትችይ፣ እኔ በጣም ደስ የሚለኝ አነጋገር እንዳለ ስትጣሉ መታረቅ አለና አነጋገራችሁን በልክ አድርጉ። ተጣልተና ብላ ብዙ ነገር ከመናገር ተቆጥበ ስትታረቅ አትጸጸት። ብዙ ነገር ተናግረ ግን ተታረክ በኋላ ጸጸት ነው መልሶ ላንተ። የእውነቴን ነው። አሁንም ደግሞ እኛ እና ለማንኛውም ያልኳችሁን ተግባር ላይ አውሉ፣ ምክሬን ተቀበሉ። እኔ ያየሁትን ነገር በእርግጠኝነት እኔ ያደረኩትን ነገር ነው።
እኔ ጠይቄ ያገኘሁትን ነገር ነው። እኔ ማንኛውንም ነገር ውሸት አይደለም የምናገረው፣ ሁሉም ነገር እውነት ነው። ጠይቁ እዛ እና ለማንኛውም ጓደኞቼ ተግባር ላይ ያውሉት ምክሬን። እወዳችኋለሁ። ሰላም ሁኑ። ለሁላችሁም በያላችሁበት ቦታ ቅዱስ ሚካኤል ከእናንተ ጋር ነው። የእውነቴን ነው። እኔ ብዙ ነገር ያድርጎልኛል ቅዱስ ሚካኤል። ስንት ጊዜ የእሳት አደጋ፣ የጋዝ አደጋ፣ የኤሌክትሪክ አደጋ ተነስቶ ስንት ጊዜ፣ ለዛውም በለተቀኑ በ12 የእውነቴን ነው። ብዙ ጊዜ ማለት ነው። ጥላ ከለላ ነው ለእኔ ማለት ነው። ለእናንተም ደግሞ እንደዛው። ለእኔ የደረሰ ለእናንተ የደረሰላችሁ። ስለዚህ ሰላም ሁኑ። ሊበያላችሁበት አትፍሩ። ሸም የሚባለውን ነገር አስወግዱ። ቦታ አለው ሸም የሚባልበትን ቦታ ላይ ማለት ነው። ይሄ ሼም አይደለም። ለእኔ እንደዛ ነው። እናንተ ደግሞ ታውቃላችሁ።